ውይ አቤት ቅሌት ለካ ዛሬ ነው ሰርጉ እኔ ከነጭራሹም እኮ ረስቼዋለሁ አቤት ቅሌት እውነትም አርጅቻለሁ ማለት ነው አቡ እንዴ አንተ አቡ እንዴ ተነስ እንጂ ይሄን ሁሉ ሰዓት ምን ያጋድምሃል ተነስ እንቅልፍ እያመረጥኩ ልሸጥ ስላሰቡ በስራ ቢዚ ሆነው የማይተኙ ሰዎች አሉ ታዲያ ለምን እየከፈሉ አተኛላቸው ጊዜያቸው ሲደርስ ሙትልም ቢሉኝስ እኔ ግን መች ነው እዚህ ቤት ሳልረበሽ የምተኛው ይሄን ሁሉ ሰዓት ስተኛ እኛ ባንረብሽ ውስጥ አይረብሽህም ወጣት አይደለህም ወጣት ስለሆንኩማ ነው ጊዜን ተጠቅሜ እንደ ልቤ የምተኛው አሁን ጊዜን ካላባከንኩና ወደፊት ካልተጸጸትኩ ምኑን ሰው ሆንኩት ጸጸት ማታሳድር ድንገት ልትሞት ስለምችል ካሁኑ ነው መጸጸት ያለብህ አሁን ባንተ መፈጠር እኔ እንዴት እንደምጸጸት አትጠይቅ እሻው ለምንድን ነው የቀሰቀስከኝ በመተኛት ተጸጽቼ እኔ ረስቼዋለሁ ለካ ሰርግ ተጠርተናል ልንበላ አይ እኛን እንዲኮሩ በጊዜ ሄደን እንድንሰቀል አንተ በቃ እንደው ብቻ ነው የሚታይህ እንደዛ ቢታየኝማ እስካሁን አልበላህም ነበር መቼስ ከነ ባለቤቱ ነው የሚለው ማንን ልትወስድ አሰብክ እስከዛ እንደው ትዳር በመሰረት አይደርስልኝም ቶሎ ይናድብሃላ አቆየው እሺ የማን ነው ሰርጉ ያቺ ስንታየውን ካልወሰድክ ያለችው አክስታችሁ እሷ ልጇን ትድራለች የሷ ነው እና ምን ነው ቅር አለ ቆማ እንድትቀር ፈልገ ነበር እንዴ እንዳንተ ልጆች አንተ መች ገባሃል የሚስት ቤተሰቦች በጣም ከባድ ናቸው አንተ ሁሉ ጊዜ ምን አሸከመ አንተ አልገባህም ብንቀር ንቀውን ነው ይላሉ ብንሄድ ደግሞ የሚበሉት የላቸውም እንዴ ሊሉን ይችላሉ እና ምን አስጨነቀ ጮርናቂያችንን ይዘን ሄደን እሱን እየበላን ፊት ለፊት እናያለን ምን ጮርንቀህና ሐሳባም ተሞታል አሁን እሺ ምን ይሻላል አንተ ምን እንዲሆን የፈለከው ቆይ እኔ አላቅም ምን እናድርግ መሰለ እስከምታቅ ድረስ እኔ ልተኛ ተነስ ሬሳ በቃ ለልጆቹም ነገራቸውና አብረን እንሄዳለን እኔማ ደስ ይለኝ ነበር እኮ አባዬ ይኸው ሰርግ እኮ ደስ የሚለው መኪና ሲኖር ነው እሺኛውን በምን እንሄዳለን ተሰልፈን በእግር እንሄዳለን ይቅርታ ሳትፈርም ይወተሽ ነው በእናታ ጭቅጭቀኝ ኧረ እኔ መጨቅጨቅ ያልያዝኩም ምንድነው ግን በሰላም ነው ቆምሽው ወይንስ ወርዶ ፍሬን ያዘብሽ ምን ኩርፊያሽ ነው እንዴ ምን ሆነሽ ነው እዚህ ተቀመጥሽው አሃ የቢሮ ወንበር እኮ ከሰለቸሽ እኔ ላይ መቀመጥ ትቺ ነበር ማለቴ እኔ ወንበር ላይ ተወይ አታቅለሽልሽኝ አንተ ደግሞ ጅምር እርግዝናው እንኩብሽ አይደል ኧረ እኔ እንድፈርሚ ነው የመጣሁት እንዴ እስክሪፕቶ አልያዝኩም እስክሪፕቶ ባትይዥስ ፊርማሽን በቃልሽ አታውቂውም ደጃለሁ ይኸው ኦዴ አቡ ደወለ አንተ ማን አባ ሙላ ብሎ ነው ካርዴን የሞላው እኔ የሞላሁት የሰርግ ካርድ ነው ማለት የማ እንደ አስቸኳይ ነው አይሲዩ ግቡ በላቸው አስቸኳይ የሚባል ሰርግ ደግሞ አለ እንዴ ኧረ እባክህ ዘርበል እንዴ ምን ቶሎ ነው ይለኛል እንዴ ይኸውልህ ስማ ከዚህ በኋላ ተሳስተ ስልኬ ላይ ብትደውል እደውላለሁ እሺ ኧረ እንዴ ራቅ ብላ አታወራም እንዴ ምንድነው ጆሮዬ ላይ የምጮው ያው ሰርግ ተጠርቼ ስለሆነ በአቧራው ጨሰፋንታ ኩክሽን ላጭሰው ብዬ ነው አቤት ባካል ጠራውክም ስደገፈው ነው ድንገት የተደገፍናቸው ሰዎች እንደዚህ ከኛ በላይ እየጮሁ እኮ ነው የሚረብሹን በተቻለን አቅም ራሳችንን ብንችል እሺ አመሰግናለሁ ሩት ምንድነው ምን ሆነሻል ችግር አለ ደብሮኝ ነው ቢሮም ደበረኝ በዛ ላይ ደግሞ ራበኝ ምግብ ስለተወደደ ከፍሎ ማብላት ስላቃታቸው ያው ቸገረላ ለማለት ደብሮኛል ከሚሉት ወገን ተቀላቀልሽ እንዴ ግድ የለሽም እኔ ልጋብዝሽ አንቺ ክፈይ ለጨዋታው ይሄዳ አራኔ ቤት ሂጄ ማብሰልና መብላት ይችላል ግን ሁሉም ነገር ነው ያስጠላኝ አረ መኪናሽም በቃ መኪናሽ ካስጠላሽ ለኔ አዘዋውሪልኝ ፈታ ላርግሽ ብዬ ነው
እሺ ቆይ እኔ ምን ላርግልሽ? አንተ ቆይ ቀልህን አስረድተህም ካልዋል ቀኗ ይገፋል ማለት ቆይ የምትሄድበት የለም ከቻልክ ፍታኝ። አግቢኛ። በነገርሽ ላይ ጥሩ የምግብ ባለሙያ ነኝ። ለምን አላበስልልሽም? ይኸው አንጀቴን አበሰልከው እኮ ይበቃኛል። ትልቅ ሰርግ የተጠራው ሰው እኮ ነኝ። ልርዳሽ ባልኩኝ ታይዋ እንዴ ደብሮኛል። ብቻዬን መሆን ፈልጌ ነው አልኩ እኮ። ይኸውልሽ እኔ ስለ ራበሽ ብዬ ነው። ለማንኛውም ግን ቆይ ቤቱ ይመችሻል። በጥብሱ ይሁንልሽ በቅቅሉ? ምኑ? ድብርቱ ነው። አይደለም ሰርግ ቀርቶ ለቅሶ እንኳን ቢያጋጥማት እዚህ ሴትዮ ቤት ድርሽ አይደለም። እዚህ መታ የበኩር ልጅ ልውሰድ አላለችም እንዴ? እንዴ የኔ ልጅ ብቻ ልውሰድ ያለሽ መስሎኝ ጭራሽ የበኩርን ብላለች። እቺ ምን አይነት ጨካኝ ሴትዮ ናት ግን? ማን ነው ግን በኩር? ያንቺ ልጅ ነው የበኩር ልጅ እምለው። የኔ እህት እኔ ስንታየው የምትባል እንጂ በኩር የምትባል ልጅ የለችኝም። ስሟም ጠፋሽ። የዘንድሮ አክስት ምን አለበት እሺ ብትሉኝና ብትታዘዙኝ? ልጅሽን ካልሰጠሽኝ እንዳላይሽ እኮ ብላኛለች። እዛ ሂጅ ትደበቅ ነው። ግድ የለም ያለፈው አልፏል። አሁን በክብር እንደተጠራን በክብር እንሂድ። እሺ በሉኝ ባካችሁ። እኔ መሄድ አልፈልግም። አንተ ከፈለክ ብቻህን መሄድ ትችላለህ። ደግሞ ብቻዬን ሄጄ ልጆቹን ከዘመዶቹ ሊያቆራርጥ ብቻውን መጣ ብላ ትክሰሰኝ እንዴ? ምንድን የለበስከው? በአሚር ነው ያጣበቀው? በሻሩክ አሰፍቸው። ብሬኮት እንደዚህ አቡሬ እንጠለጠላል እንዴ? ያዘለህ እኮ ነው የሚመስለው። ሲደክሞ ያወርደኛል። ለሱ አታስቢ። ቢያንስ እሱ ታዞኛል። ለሆዱም ቢሆን እስካሁን አለባበሳችሁም ቶሎ ቶሎ ልበሱ፣ ፍጠኑ እንጂ እንዴ! በኋላ ምግቡን መጨረሻ ላይ ቢያሰልፉንስ? ደና ምግቡ ያልቃል እኮ። ጭራሽ ምግቡም ሰልፍ አለው። አንድ ላይ ነው ወይስ ሴት ለብቻ የወንድ ለብቻ ነው? መጸዳጃ ቤቱ? አዎ አለው። እንዴ አቡ አንተማ በዚህ አያያዝህ ቀድሜ ሄጄ ሰልፉን ካልሸጥኩ ትላለህ። በሉ ተነሱ ለባብሱ። አልለብስም። እና በሱ ልብስ ልትሄዱ ነው እንዴ? ተመላሽ ፈዋ የፈለጋችሁ እኮ ነው የሚመስለው። ወይ ደግሞ ልብስ ካጣችሁ የአባዬ እኮ ሌላ ልብስ አለ፣ እሱን ልበሷ። ልብስ አይደለም ችግሬ፣ ልብስማ ሞልቷል። እና ስለሞላ መሻገር አቅቶች ነው የማትሄጂው? ወንዝ አደረግሽው እንዴ? አባዬ በቃ እኛ እንሄድ እንዴ? እነሱ ቀሩ ብለን እኛ ላንበላ ነው እንዴ ሄደን? እኛም እኮ ሳንበላን የቀረ ነው። ወይ ብላና ቅራ። እንግዲህ ላዝንባቸው። አትዘን አባዬ፣ በቃ እኔ ካርዱን ስጠኝና ከጩባው ጋር እንሂድ። እኔ ከዘመዶቼ ጋር መቆራረጥ አልፈልግም። እኔ እኮ እንሂድ የምለው አንድም ሰላም ለማውረድ ነው። አረ ብሬ ለሱ ችግር የለውም። እኔ ከፕሌይ ስቶር ላይ አወርድልሃለሁ። ከፕሌይ ስቶር ላይ ሰላም የሚወርድ ቢሆን ኖሮ እስካሁን አሜሪካ አፑን እንዴ ምን ነካሽ? ሮል ሞዴል እኮ ረዱ ናት። ምግብ ለመስራት ደግሞ ዋናው የሚያስፈልግሽ ነገር እህሉን መናቅ ነው። ከተፍ ታደርጊና ለእሳቱ ትሰጪዋለሽ። ወዶ ሳይሆን በግዱ ይበስላል እንጂ ቢጣፍጥም ባይጣፍጥም ምንም አይመስልም። እንዴ ኧረ ምን አገባኝ እንዴ? ምን ሆነሽ ነው? ጨው ለራስ ስትል ጣፍጥ የተባለው ለምን ይመስልሻል? ያው ለራሱ ሲል ይጣፍጣል። ምግብ በባህሪው ደግሞ እምነት ይፈልጋል። የምን እምነት? ምግብ ይዝም። ምግብ ስታበሲ መጀመሪያ ምላስ የለኝም ብለሽ ማመን መቻል አለብሽ። እንዴ ምላስ ነው ስንቱን የሚያሳጣው ያለው። ምላስ ቀምሶ ምርጥ ነው ሲል አይደለ እንዴ ሁላችንም ሰፍ ብለን የምንበላው? ምላስ ጥሩ ነው ባይል እንበላ ነበር? አንበላም። ስለዚህ አንቺ ደግሞ እህልሽ ተሳጣ ማለት ሙያሽ ተሳጣ ማለት ነው። ስለዚህ ምላስ የለኝም ብሎ መሻጣት። ምላስን ሸምጥጠ በምን ልታወራ ነው? በአፌ። ይቅርታ ወይኔ እቺ ልጅ ነይ ብዬ ጠርቼ አንድ ላይ ላብስላት እንዴ? ማናት? አይጧ አለቻ። ለነገሩ ትቆመጥጥሻለች፣ ትቅርብሽ። ሄሎ ምንድን ነው? ምን አልሽኝ? ሮ እናንተ ሰዎች የምን ሰርግ ነው ግን ሰርግ የምትሉት? ኧረ መች ነው? በቃ እመጣለሁ። ለምን ነው? በቃሽ፣ ጥሩ ችግር የለውም። ይኸውልሽ እናንተ ከከፈላችሁኝ አልመጣም። እዳድ ከከፈለኝ ደግሞ እመጣለሁ። እስከዛ እየተጫረታችሁ ጠብቁኝ። ትቀልዳለች እንዴ? ምግብ ማበላሸት ነው ወይስ መክተፍ ነው የያዝከው? ምን አድርገህ ነው እንዲያጎሳቁልከው? ስደት ልኬው ነው። ይህን በልቼማ የባሰ ሆዴን አላስከፋው። ይቅር። ምን እናንተ ለወዳችሁ ሳታገኙ መቀባባት ትወዱ የለ እንዴ? ተቀቢዋ እንዴ? ባይገርምሽ እኔ እኮ ሌላ ምግብ መስራት እኮ አቅቶኝ አይደለም፣ ግን ይሄ ድብርትን የሚያስወግድ ምግብ ለመስራት ስላሰብኩኝ ነው። ለነገሩ በዚህ ካልተሳካልኝ ብሄድስ? እንደውም ሂድ በቃ። እኔም የሆነ ቦታ ሄዳለሁ።
የት? እኔ እንጃ፣ ግን ስለደበረኝ የሆነ ቦታ መሄድ አለብኝ። ግን የት እንደምሄድ አላውቅም። ቆይ እኔ የምልሽ ዛሬ ለምን አብረን አንውልም? ለነገሩ ለካ ገንዘብ የለኝም። ብሩ ላይ ነው እንደምንውል እና እኛ ያለ ብር ሳር አይደለን? ማን በነፃ ያጠጣናል? በቃ እሺ፣ ለብሩ ሳታስብ የፈለክበት ቦታ እንሂድ። ለምን ታዲያ ብሩን ስጭኝና አንቺ ለምን እዚህ አትሆኝም? ለምን? አይ ከምትለፊ እኔና ብሩ ደርሰን እንምጣ ብዬ ነው። ወይ አንተ ሰውዬ፣ አንሄድም አልኩህ፣ አንሄድም። ሂድ ከዚህ። አንቺ ደግሞ እስቲ በደንብ ቀብኝ። ምንም አያራስሽኝ አይደለም እንዴ? ጸባይሽ ብቻ መስሉኝ፣ ጭንቅላትሽም እንደዚህ ደረቅ ነው። መጠጠው እኮ አላራሰኝም ትያለሽ እንዴ? እንዲህ እያበሰበሰሽ ቀላል መጠጠው በኋላ ወደ ሆድሽ ገብቶ ምግብ እንዳይዘጋሽ። ወረኞች እናንተ የህይወት ብዬ ደፋ ቀና ስል ራሴን ስለማልጠብቅ ነው እንጂ መሽቀርቀር የሚያቅታ ይመስሏችሁ ነው? ውሮ በውሃ ጎማው ካላጠጣሻት በስተቀር እኔ አናቷ መቼም የሚርስ አይመስለኝም። ኧረ ይሄማ ከፋብሪካ ካልተቀዳላት ራሱ የሚበቃት አይመስለኝም። እኔ ደግሞ እዛ ድረስ አልሄድም። ቀጥል ወረኛ፣ ያንተ አይን ነው እየመጠጠብኝ ያለው። ግን እምቢ አንሄድም በማለታችሁ አባዬ የሌለ ከፍቶታል። ዝጋው በለው። አሁን ለሆድህ አስበህ ሄደህ ለመብላት ነው እንጂ አሁን እውነት ለአባ አስበህ ነው? በልጅ አማካኝቶ ይበላዋል አብኩቶ አሉ። አብኩቶ ከበላማ እዛ ድረስ ምን አስኬደው? ደግሞ አብኩቶ ሳይጋግር ነው እንደሚበላው። ዝም ብለሽ አጠጫቺ። እኔ እኮ አባዬ በህይወት እያለ አንድ ቀን እንኳን ታዘን እናስደስተው ብዬ እንጂ ላስጨንቃችሁ ፈልጌ አይደለም። አዛኝ ቅቤ አንጓች። ቅቤ የጸጉር ነው የምግብ በቂቤ አብኩቶ ነው እንደሚበላው። እንደዛ ከሆነማ በቃ አንተ ሄድና ለኛም ታጎርሰናለህ። እኔ ግን አባዬ ነው የሚያሳዝነው። አንድ ቀን በእኛ ሳይደሰት እንደፈለገው ሳንሆንለት። እኔ እኮ ካርዱን ተቀብዬ መሄድ አቅቶኝ አይደለም። ምን ካርዱን ትተህ በታክሲ ሂድ እንድንልህ ነው? እኔም እኮ የአባን ደስታ ሳልፈልገው ቀርቼ አይደለም፣ እፈልገዋለሁ። እና ቦርሳሽ ውስጥ ነው እንደምትፈልጊው ደስታውን በመሄድ ነው እንጂ መሄዱ አላሳመነንማ። ከዘመድ ጋር መናናቅ ነው እንዴ? በቃ አንተ ለማለት ተሆነ እኛ መሄድ አንፈልግም አልን እኮ እንዴ። በብስጭት ደም ብዛቱ ቢጨምር ግን እንዳታዝኑ እሺ? እሺ እንሄዳለን። ቀሩ ላለመባል ግን ታይተን ነው የምንወጣው። ሳንበላ በቃ በልተን ወጣ እንወጣለና። አይሆንም። ሙሽራዋ ስትገባ እኛ እንወጣለን። ደግሞ ሙሽራዋ ሳትበላ ምግብ አይበላም። የማንበላ ከሆነ ማን ቅር? የአባዬ ደስታ ስንል እንሂድ አላልክም? እሱ ስንበላ ነው ደስ የሚለው። ታዲያ አፈር ብላ። እንደዚህ ሲሆን ወረደ ይባላል። አንቺን ወረደ የምታውቂው ለፖለቲካ ብቻ ነው አይደል? አዎ፣ ከስልጣን ማውረድ ነው የማውቀው። ነገሩ ከፎቅ ላይ ይወረዳል። አዎ ይወረዳል። እንሂድ የምትባባሉትስ? ያው ገንዘብ ስታስዢ ነው። በስንቷ እንሂድ ትያለሽ፣ ወይንም ደግሞ እናዚህ ሲሉሽ በስንቷ ትያለሽ። ኒዳ በስንቷ ገባ በሙሉ ብር እንደሆነ ተበልቶ አልቋል። ምን ከዚህ በኋላ በስጋ እናሲዝ። እሱን ደግሞ ከፈለክ ከጅብ ጋር ተጫወት። ምን አይነት ጣጣ ነው እንዴ? በአንዴ ሁሉ ብር አትበላኝም። የሆነ መተትማ አሰርቶብኛል። አታውቅም እንዴ? መተት እኮ ጀዝባ ላይ ይሰራል። መተቱ ራሱ ጀዝባውን ሰውዬ ይንቀዋል። በአንተ ቤት ቀልደ ሞታል አይደለ? ይኸውልህ በስልኬም ቢሆን አስይዛለሁ። እሺ ዛሬማ ነብስ አይሻልህም ከስልኩ? እሱ ረከስ ይላል። ምን ነው ፊት የተቀየረው? ኧረ እባክሽ አንቺም ለእነሱ ማበርሽ ባንዳ። ምንም ከሌለ ውጣ እባክህ፣ አየር አትያዝ። ለደሞዝ የምመልስልሽ አበድሪኝ። ድርጅታችንማ ለደባል ሱሰኛ ብድር ይከለክላል። ባይሆን የቀን ስራ ሞከር አድርገና እዚህ እንጠብቃለን። ኧረ እባክሽ ብሬን ሳላስመልስም የትም አልሄድም። ይሄ እኮ የክብር ጉዳይ ነው። ልብሴንም ቢሆን አስይዛለሁ። መቼስ እብድ ስለሆንክ ነው የምታስይዘው እንጂ ለመጫወት አይደለም። ከሴት ጋር መጥቼ ተሸንፌ አልሄድም ብለህ አፍረህ ነው መቼ ይሳረህ? እኔ ማፍረው ለአንቺ ነው ማፍረው እንዴ? እኔ አንቺን አዝናናለሁ ብዬ ነው እንጂ በቀላል ሁሉንም እበላቸዋለሁ። ማቀጠል ከሆነ ውጣ። በቃ እሺ ተጫወት፣ ግን የምትበላ ከሆነ ነው ማስይዝልህ። እንዴ ክብሬስ? እኔ መብላት ነው የምፈልገው። እንደዛ ከሆነ ምግብ ይምጣልህ። ደግሞ ሄሎ ምንድን ነው? አልሄድም አልኩህ እኮ። ምንድን ነው የሚጨቀጭቀኝ? ምንድን ነው? ሰርግ እንሂድ። በስንቷ ፋልኩ አይደለ? ምን ፏብቻ ጧ ጇ ቋውላ ነው ያለው። እኔ የፈራሁት እዛ አዳራሽ ውስጥ ተሸክመው እንዳይጨፍሩ ብቻ። ምን ሙሽራው መስያቸው? አይ ዋንጫ መስላቸው። ይሄ አብረቀረቁ። ቅባት በዛብኝ እንዴ? አይ አንቺ ግን እንደው ጀግና ነሽ።
እንደምንም አሳምነሃቸው እንዲሄዱ አስደረካቸው አይደለም? ታዲያ ብፌው ላይ የሚደረደረውን የምግብ አይነት ዘርዝሬ ነግሬያቸው ልክ ልሄድ ሲል አደናቅፎ ሊጥለኝ። ምኑ ለሀጫቸው ነዋ። የሌላ አልተዝረከረከ መሰለ። በግድ በቃ በውሃ መልሼላቸው ምናምን እኮ ነው። ይጭ እዚህ እየለባበሱ ግን ሰዓቱን ፈጁት እኮ። በእናትህ ይሁን፣ አይዞን፣ እንደርሳለን። እንዴ የክትፎ ቅቤ ቢረጋስ እንኳን አንተም እስከዛ ምን ላድርገው? አይ እስኪመጡ ድረስ ጥርሶቹን እየቆጠርክ ከቆየህ ብዬ ነው። ጥርስ ይርገፍ። እዛ ሄጄ ስበላ አይደለም ጥርሴ ድዴውን ላይ ረግፍም ብለው ነው። ኧረ ብለሽ አስጨቃጭቂ። ምንድን ነው? ለአንድ ልብስ ልትበይ ነው እንዴ? አንቺ ሲሆን ልብሴን አውልቂ ብዬሻለሁ። አውልቂ እንዴ! አላወልቅም። ለብሽሽ ልሄድ ነው። ጆንያም ልበሽ። ምን አገባኝ? የለኝማ። ምንድን ነው የሚያጨቃጭቃችሁ? የኔን ልብስ እኮ ነው ለብሼ ካልሄድኩ የምትለው። እኔ ምን ለብሼ ልሄድ ነው? ውሩን እያከልሽ ለልደትሽ የተገዛልሽ ልብስ መሰለኝ። አሁን ይበቃሻል? ይበቃኛል። ለምን አይበቃኝም? 12ኛ ክፍል እኮ እያለሁ የተገዛልኝ ልብስ ነው እንዴ። ያው ባጁ እንኳን አልተገነጠለም። አንድ ብቻ እኮ ነው የለበስኩት። ይበቃኛል። አንቺ ነሽ የማትበቂው። በቃ ተይላት። አልተውም። እድሜ እንጂ ፊዚካሊ አልጨመረ። እኔ እኮ ቦርጭሽ መስሎኝ። ለካ እድሜሽ ነው ሆድሽ ላይ ጉብ ያለው። እንደውም አልሄድም፣ ትቼዋለሁ። ቆይ አንቺ ሸንቀጥ የሚያደርግ ልብስ ልልበስ ብለሽ ልብሱ ልተረትሪ ነው እንዴ? ረዱዬ፣ አሁን እንደው ሌላ ልብስ አጥተሽ ነው? ሰውነቴ ይወፍራል፣ ተዝረጥርጧል። ሸንቀጥ ካላልኩ ብላ ነው እንጂ። እንኳን ኖረኝ። ሲጀመር የምሄደው ለአንተ ብዬ ነው። እምለብሰው የለኝም። ሳትለብሺ ብትሄጂም እኮ ግን አያስፎግርም። ምንድን ነው የማያስፎግረው? ጤነኛ ለመሆንሽ እየለቀቀኝ ነው። በደንብ ጠጭበትና ሲሰክር ደግሞ እየተንገዳገደ ይሄዳል። ግን ጭንቅላቴ እየዞረብኝ። አረ በስመ አብ፣ ወሬ ላይ እኮ ነው። ይኸውልሽ አንገትሽን እነቅ አድርገሽ ያዢው፣ የትም ሳይሄድ ቀጥ ይላል። አንገቴ ሲይዝ ታንቄ ብሞትስ? አንቺ ለመሞት ያብቃሽ እንጂ እኛ በክብር እንቀብርሻለን። ዳንስ ትችላለህ እንዴ? ምን ማየት ነው መሸከም? መደነስ ነው እንጂ። መደነስ አምሮኝ እንድታለማምደኝ ነው። አዎ እችላለሁ፣ ግን ያው ሳምባ ነው። ሳምባ ምን? ነቀርሳ። የኛ የላቲኖች ዳንስ ሳምባ ይባላል። ሰምቼ አላውቅም፣ ግን እሺ ይሁን፣ አለማምደኝ። ኧረ እዚህማ አይመችማ። እንሂዳ። የት ነው የሚመቸው? አልጋ ውስጥ ነው ማለት እንደ አንሶላ መዘርጋት ነው እንደ አደናነሱ? አይደለም፣ እንደ አልጋ ልብስ መደረብ። በቃ እሺ ይሁን፣ አለማምደኝ። ይኸውልሽ ለሚከሰተው ነገር ግን ምንም ኃላፊነት አልወስድም። መሬት ላይ የምወድቅ መስሎ ነው? አይ እኔ ላይ የምትወድቅ ይመስሎኝ። ወይኔ የባሰ ተቆራርጬ ቀረሁ። እድሜ ለነዚህ። አንተ ግን ስላከበርከኝ ቆንጆ ወጥ የሰራሁልህ። እኔስ አባዬ አንተ በአንድ ነገር እንዲከፋና እንድታዝን ስለማልፈልግ አይደል እንዴ እንደዚህ ዝንጥ ያልኩት? እኔም ለዚያ ብዬ ነው ይሄን የመሰለ ስጋ ወጥ የሸለምኩ እኮ። ወይኔ ስጋ ወጥ ሽልማት ሆነ በቃ። በዚያ ያዙ ገና አንደኛ ለወጣ እንደ ሜዳሊያ አንገቱ ላይ ይጠለቅላል። አስበው አባዬ፣ በቃ ሀንግ የሚሰሩት ሰዎች እኮ በወርቅ ፋንታ ከሰው አንገት ላይ ቋንጣ እየገነጠሉ ይሆናል ለሚያመልጡት። አባ ዘይቱን አንተን አይደለም እንደዚህ ደፋፋኸው? በራሱ ነው የተደፋው። ምን ሆኖ ነው ራሱ የሚደፋው እናንተ ካልነካችሁት? ሰርግ ስለቀረ ተናዶ ይሆናል። አሽሙር መሆኑ ነው። ሲጀመር ከመቼ ጀምሮ ነው አንተ ወጥ መስራት የጀመርከው? ትዕዛዜን ለሚያከብር ልጅ ገና እንጀራ ጋግርለታለሁ። እሺ አሁን ብረት ድስቱን አምጣ፣ ወጥ ልስራበት። ድስቱ ፓርቲሽን የለው ሌላ ወጥ የምትሰሪበት። እኔ የሰራሁበት ወጥ ስላለው አንቺ በሌላ ድስት ስሪ። እንካን ተጉረሽ። እኔ የምመቸኝ ይሄ ድስት ነው። ወጥ ስላለው ነው የተመቸሽ። እሺ እኔ ምን ልብላ እንደ? ወይ እናንተ ከዚህ ላይ አድርጉልኝ። ሺህ ጊዜ ቢርብሽ እኔ የሰራሁትን ወጥ አትበያትም። አዎ ምክንያቱም ይሄ የአባዬ የበኩር ወጡ ነው። የበኩር ወጡን ደግሞ ለማንም መስጠት አይፈልግም። እኔ እኮ ስለደከመኝ እንጂ ወጥ መስራት አቅቶ ይመስላችሁ? ታውት ወጥቼ እበላለሁ። በቃ በዛው ስትበይ ለእኛም አውርጅልን። ምንድን ነው የምታወርድልን? ኮምጣጤ ነዋ። አሰማትም እንደ ወጥቼ እበላለሁ ስትል ዛፍ ላይ ወጥታ እኮ እሱን ነው የምትበላው።
አንቺ ምን አይነት ሰው ነሽ? ምን አይነት ሰው ነሽ ግን? ምንድን ነው ያደረግሽኝ? አጠጥተሽ ተጫወትሽብኝ አይደለ? ይህን ሁሉ ነገር ስፈራ ነው እስካሁን የቆየሁት። እማዬ ይህን ነገር አላየሽም? ምንድን ነው ያደረግነው? እንዴ ጭራሽ ያደረግነው ሳይንስ ደግሞ ላውራው? ይሄ ደግሞ ምን ተብሎ ይወራል? ቀጠብቀሽ ተበቀልሽኝ አይደለ? የምን በቀል? እኔ ምን አውቃለሁ? እኔ ከኔ ማርገዝ ፈልገሽ ይሆናል። በጭራሽ እኔ እንደዛ አላሰብኩም። እሺ አሁን አንድ ነገር ቢከሰትብኝ ምንድን ነው ማረገው? እኔንም አታስጨንቀኝ። አንተ ነህ ደግሞ እዚህ ውስጥ የከተትከኝ። የከተትከኝ? ምን ብርድ ልብስ ውስጥ? ጉድ ውስጥ ነው እንጂ። አንድ ነገር ቃል እንግባ። ሁለታችንም ይሄንን ጥፋት ላንደግም፣ አይደለም ለሰው ለራሳችንም ላናወራው ቃል እንግባ። ቃል ባንገባስ ኖሮ ልታወሪው ነበር እንዴ? በጣም አዝናለሁ። ለዘመናት ስጠብቀው የነበረውን ነገር አበረስሽው፣ ተጫወትሽብኝ። እንደውም በቃ ውጣልኝ። ውጣብኝ? አሁን ኧረ ደክመናል። አንቺ ደግሞ እንዴ ከዚህ ቤት ውጣልኝ ነው ያልኩ። እንዴ አሁን በዚህ ጠዋት ወዴት ነው የምወጣው? አላቅልህም። እንዲህ ናችሁ እኮ ድሮም አውቃለሁ። እንዲህ ናችሁ እኮ። የወጣትነቴ ወዜን መጠሽ እንደ ሸንኮራ ምጥጥ አድርገሽ ልትይኝ ነው አይደል? እኔ ነኝ ጥፋተኛው። ይህንን መጠርጠር ነበረብኝ እኮ። እኔ ነኝ። ውሻው ይበለኝ ይበለኝ። አንድ ነገር ቃል እንድትገቢልኝ እፈልጋለሁ። ምን? ክብሬን መልሽልኝ።